ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁ። የዕለተ ሐሙስ የከሳት ስፖርታዊ መረጃዎችን ይዘን ቀርበናል። በእያላችሁበት ሰላምና ጤናን እየተመኘን የአሁን ስፖርት የዛሬ ፕሮግራሞቻችንን ይዘን የቀረብን ነው የሚሆነው። ዛሬ እንግዲህ የዩሮፓ ሊግ እንዲሁም ደግሞ የስፔን ላሊጋ ጨዋታዎች የሚደረጉም ይሆናሉ። እሱን በሰፊው የምንመለከት ነው የሚሆነው። በኮፓ ኢታሊያ እንዲሁ ጨዋታም የሚደረግ ይሆናል። እሱንም እንመለከታለን። ከዚህም በተጨማሪ በክለብ መረጃዎቻችን ሰፋ ያለ የክለብ መረጃን ይዘን የቀረብን ሲሆን ማንቸስተር ዩናይትድ እንግዲህ ታዳጊ ተጫዋችን ለማስፈረም መስማማቱ መረጃዎች በስፋት እያመላከቱም ይገኛሉ። ስለ አርሰናል አንዳንድ መረጃዎችን ስናነሳ በተለይም ስለ ጉዳቶች እንዲሁም ደግሞ ስለ ትላንትናው ጨዋታ አንዳንድ ነገር የምንላችሁ ይሆናል። ቡካዮ ሳካ ለኒውካስሉ ጨዋታ ብቁ እንደሆነ አሰልጣኝ ሚኬል አርቴታ ማረጋገጣቸውን ነው የተመለከትነው። በማንቸስተር ዩናይትድ ቤት እንግዲህ ከሚያስፈርሟቸው ተጫዋቾች ውጪ በአሁኑ ሰዓት ላይ አሰልጣኝ ሩበን አሞሪም ታዳጊዎችን ለማየት እንደተገኘ ተገልጿል። እንዲሁም ሌሎች መረጃዎችን የምንመለከት ይሆናል። በማንቸስተር ዩናይትድ ቤት ቼልሲም ቅጣት እንደተጣለበት መረጃዎች እያሳዩም ይገኛሉ። በማንቸስተር ሲቲ ቤት ደግሞ ከትላንትናው ጨዋታ በኋላ አሰልጣኝ ፔፕ ጋርዲዮላ ምን አሉ የሚለውን ደግሞ በስፋት የምናጋራችሁ ነው የሚሆነው። ሪያል ማድሪድ ቤትም እንዲሁ እንመለከታለን። ኪሊያን ምባፔ በዚህ ዓመት እንግዲህ ያለው ስታቲክስ እጅግ በጣም የሚገርም ነው። ወደ 70% የሚጠጋ እንግዲህ ጎል አስተዋጽኦ እያደረገ ይገኛል በሪያል ማድሪድ ቤት። ይህም አይነኬ ከሚያደርገው ተጫዋቾች መካከል እንደሆነ ነው መረጃዎች እያሳዩም የሚገኙት። የኤል ክላሲኮ ጨዋታ መች እንደሚካሄድም ይፋም ተደርጓል። መች ነው በዚህ ፕሮግራም ላይ የምንነግራችሁ ይሆናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። ባርሴሎና ጁሊያን አልቫሬዝን እንግዲህ ሊያስፈረምም ፍላጎት እንዳለው ይህንኑ መረጃ ዛሬም ሰምተናል። እንዲሁ ይህንን መረጃ እንግዲህ ጨምረን የምናጋራችሁ ይሆናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ እንጋብዛችኋለን። ላይክ በማድረግ ደግሞ እንድታበረታቱ ነው የምንጠይቃችሁ። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን አለፍን። ዛሬ የሚጠበቁ ጨዋታዎች አሉ። በስፔን ላሊጋ፣ በዩሮፓ ሊግ እንዲሁም ደግሞ በኮፓ ኢጣሊያ የሚደረጉ ጨዋታዎች አሉ። የስፔን ላሊጋን ስናስቀድም ዛሬ ምሽት 4 ሰዓት ተኩል ላይ ሁለት ያክል ጨዋታዎች የሚደረጉ ሲሆኑ ኦሳሶና ከኤልቼ ጋር የሚገናኙም ይሆናሉ። የጨዋታ ምሽት 4 ሰዓት ተኩል ላይ እንደሚካሄድ ነገርናቸው። እነዚህ ሁለቱ ክለቦች እንግዲህ በደረጃ ሰንጠረዡ ስንመለከት ሰባተኛ እንዲሁም ደግሞ 13ኛ ደረጃ ላይ መቀመጥ ችሏል። 9 ነጥብ ይዞ ኤልቼ 7ኛ ደረጃ ላይ የተቀመጠ ሲሆን በ3 ነጥብ ዝቅ ብሎ 6 ነጥብ የያዘው ኦሳሱና ደግሞ 13ኛ ደረጃ ላይ መቀመጥም ችሏል። ይህን ጨዋታ የሚያሸንፍ ከሆነ ግን እንግዲህ ከፍ የሚልበትን እድል የሚያመቻች ነው የሚሆነው። እስከ 9ኛ ድረስ ከፍ የማለትም አጋጣሚም አለው። ሌላኛው ሪያል ኦቪዶ ከባርሴሎና ጋር የሚያደርጉት ጨዋታ ሌላኛው ተጠባቂ ጨዋታ ነው። አዲስ አዳጊው ሪያል ኦቪዶ እንግዲህ ዛሬ በካርሎስ ቴርትሬ ስቴዲየም የሚደረገው ጨዋታ ይጠበቃል። እነዚህ ሁለቱ ክለቦች በታሪካቸው በተገናኙበት ጊዜ 46 ጊዜ ባርሴሎና ያሸነፈ ሲሆን 24 ጊዜ ደግሞ ሪያል ኦቪዶ ማሸነፍ ችሏል። 12ቱን ባቻ ውጤት ነው ማጠናቀቅ የቻሉት። ለመጨረሻ ጊዜ በተገናኙበት ጊዜ እንግዲህ በካምፕኑ ነበር ጨዋታቸውን ማድረግም የቻሉት። በዛ ጨዋታ ላይ ግን ሪያል ኦቪዶ ማሸነፉንም ተመልክተናል። ይህ የሆነው ግን ከ24 ዓመት በፊት በ2001 ዓመተ ምህረት ነበር። በስፔን ላሊጋ ለመጨረሻ ጊዜ እነዚህ ሁለቱ ክለቦች መገናኘት የቻሉት። ከዛም በኋላ ዳግም እንግዲህ ሪያል ኦቪዶ ወደ ስፔን ላሊጋ ከመጣ በኋላ ዛሬ እንግዲህ ዳግም ከ24 ዓመት በኋላ የሚገናኙም ይሆናሉ። ሪያል ኦቪዶ ከ24 ዓመት በኋላ እንዳደገ በርካቶቻችን እናውቃለን። እስካሁን ድረስ በተደረጉ ጨዋታዎች ስንመለከት እንግዲህ ካለፉት 5 ጨዋታዎች አንድ ጨዋታ አሸንፎ በአራቱ የተሸነፈው ሪያል ኦቪዶ ዛሬ ባርሴሎናን ይገጥማል። ባርሴሎና በተቃራኒው አራቱን አሸንፎ በአንዱ ደግሞ አቻ መውጣቱን የምናስታውሰውም ጉዳይ ነው። ሪያል ኦቪዶ እንግዲህ በስፔን ላሊጋ እጅግ በጣም ማራኪ ኳስ ከሚጫወቱ ክለቦች መካከል የሚጠቀስ ነው። ምንም እንኳን ማራኪ ጨዋታ መጫወት ቢችሉም እንግዲህ ለማሸነፍ ብዙ ነገሮች እንደሚቀራቸው እየተመለከተን እንገኛለን። በጨዋታ ረገድ እጅግ በጣም ማራኪ ቢሆንም እንግዲህ በነጥብ ደረጃ የወረደ እንደሆኑ ነው እየተመለከተን የምንገኘው። በሁለተኛ ደረጃ ላይ የተቀመጠው ባርሴሎና እንግዲህ ዳግም አሁንም ቢሆን በሁለተኛነቱን ለማጠናከር የሚያደርገው ጨዋታ ይጠበቃል። ዛሬ ጨዋታውን ሳያደርግ እንግዲህ 13 ነጥብ ይዞ ከቪያሪያል ጋር እኩል የሆነ ሲሆን ዛሬ የሚያሸንፍ ከሆነ 16 ነጥብ በመያዝ ከሪያል ማድሪድ በ2 ነጥብ ዝቅ በማለት ሁለተኛ ደረጃ ላይ መቀመጥ ይችላል። ሪያል ኦቪዶን ስንመለከት 18ኛ ደረጃ ላይ ነው መቀመጥ የቻለው 3 ነጥብና 7 የግብ ዕዳም በመያዝ። ከዚህ በፊት እንግዲህ ከሪያል ማድሪድ ጋር ተጫውተው እንግዲህ መሸነፋቸውን እናስታውሳለን። ዛሬ ደግሞ ከባርሴሎና ጋር በሜዳቸውና በደጋፊዎች ፊት የሚያደርጉት ጨዋታ ይጠበቃል። በዛሬው ጨዋታ ላይ የማይገኙ የባርሴሎና ተጫዋቾችም አሉ። ፈርሚን ሎፔዝ፣ ላሚን ያማል፣ አሌክስ ባልዴ፣ ጋቪ
ማርካን አንድሬ ቴር ስቴገን በጉዳት ላይ የሚገኙ ተጫዋቾች መሆናቸውንም ተመለከተን። ፌራን ቶሬዝ በዚህ ዓመት እንግዲህ እጅግ በጣም የሚደንቅ አቋሙን እያሳየንም ይገኛል። በስፔን ላሊጋ ያለፉትን 5 ጨዋታዎች 4 ጎልና 1 አሲስት ማስመዝገብ መቻሉን ነው እየተመለከተን የምንገኘው። እጅግ በጣም ማራኪ ጊዜን እያሳለፈም ይገኛል። ሌላኛው ራፊኒያ ነው 3 ጎልና 2 አሲስት ያስመዘገበ ሲሆን ላሚን ያማል በዛሬው ጨዋታ ላይ ባይኖርም 2 ጎልና 2 አሲስት በማስመዝገብ ከባርሴሎና የሚጠቀሱም ተጫዋቾችም ናቸው። ዛሬም እንግዲህ የጨዋታው ልዩነት ተጫዋች በመሆን ምናልባትም እንግዲህ ፌራን ቶሬዝ የሚጠበቅ ተጫዋች መሆኑ እየተገለጸም ይገኛል። ሌላኛው በዩሮፓ ሊጉ የሚደረጉ ጨዋታዎች አሉ። ሊል ከኤስኬ ብራን ጋር የሚያደርጉት ጨዋታ ይጠበቃል። ምሽት 1 ሰዓት ከ45 ላይ የሚደረግ ጨዋታ ነው። ጎሄድ ኤግልስ ከስቶዋ ቡካሬስትን በተመሳሳይ ምሽት 1 ሰዓት ከ45 የሚደረግ ጨዋታ መሆኑ ነው የተመለከትነው። አርቢ ሳልስበርግ ከፖርቶ ጋር ምሽት 4 ሰዓት ላይ የሚያደርጉት ጨዋታ በዩሮፓ ሊጉ ከሚጠበቁ ጨዋታዎች መካከል ነው። ፖርቶ እንግዲህ በዚህ ዓመት ዋንጫውን ያነሳሉ ተብሎ ከሚጠበቁ ክለቦች መካከል አንዱ መሆኑ ነው እየተመለከትን የምንገኘው። በሬድ ቡል አሬና ላይ ነው የጨዋታ የሚደረገው። እነዚህ ሁለቱ ክለቦች በታሪካቸው እንግዲህ ምንም ጊዜ ተገናኝተውም አያውቁም። ለመጀመሪያ ጊዜ ነው እንግዲህ ይህን ጨዋታ እርስ በእርስ ሲያደርጉ በታሪካቸው ለመጀመሪያ ጊዜ ሲገናኙ ማን ያሸንፋል ምሽት የምንመለከት ሲሆን እነዚህ ሁለቱ ክለቦች በየሊጋቸው ባደረጉት ጨዋታ ስንመለከት እንግዲህ አርቢ ሳልስበርግ ካለፉት 4 ጨዋታዎች አንዱን አሸንፎ አንዳቸው ወጥቶ ሁለቱን መሸነፉን እየተመለከተ ሲሆን ፖርቶች ግን እንዳለ ማሸነፍ መቻላቸውን ነው እየተመለከተን የምንገኘው። በዚህም እንግዲህ ዛሬ ቅድሚያ ግምት የተሰጠው ፖርቶ መሆኑን እየተመለከትን እንገኛለን። ወደ 40% የሚጠጋ ቅድሚያ ግምት በአቋማሪ ድርጅቶች እንደተሰጠው ነው እየተመለከትን የምንገኘው። የጨዋታ ምሽት 4 ሰዓት ላይ የሚደረግ ጨዋታ ነው። ሬንጀርስ ከጌንክ ጋር የሚያደርጉትም ጨዋታ ሌላኛው በተመሳሳይ ምሽት 14 ሰዓት ላይ የሚደረግ ጨዋታ ሲሆን ያንግ ቦይስ ከፓናቲናኮስ እንዲሁ ይጫወታሉ። አስቶን ቪላ ከቦሎኛ ጋር በእንግሊዝ ቪላ ፓርክ የሚደረገው ጨዋታም ተጠባቂ ጨዋታ ነው። አሰልጣኝ ኡናይ ኤምሬ እንግዲህ እጅግ በጣም እየተቸገሩ ይገኛሉ። በተለይም በዚህ ዓመት እንግዲህ ካላቸው ስታቲክስ አንድ ጨዋታ እንኳን በእንግሊዝ ፕሪሚየር ሊግ ማሸነፍ አልቻሉም። 3 ጨዋታ አቻ የወጡ ሲሆን በሁለቱ ደግሞ መሸነፍ መቻላቸው ነው የተመለከትነው። እነዚህ ሁለቱ ክለቦች በታሪክ አንድ ጊዜ መገናኘት የቻሉ ሲሆን እሱም ደግሞ አምና እንግዲህ በጥሎ ማለፉ የአውሮፓ ቻምፒየንስ ሊግ ለመቀላቀል ከሚደረገው ጨዋታዎች አንዱ ላይ ተገናኝተው ነበር። አስቶን ቪላ ከቦሎኛ በዛ ጨዋታ ላይም አስቶን ቪላ 2-0 በሆነ ውጤት ማሸነፉንም ተመልክተንም ነበር። ጆን ዱራን ደግሞ ማግጌን ነበር ጎሎቹን ማስቆጠር የቻሉት። ዛሬ ደግሞ ለሁለተኛ ጊዜ በዩሮፓ ሊጉ የሚገናኙም ይሆናሉ። አሰልጣኝ ኡናይ ኤምሬ እንደ አምናው ሊሆንላቸው አልቻለም። ሊጉም ዩሮፓ ሊጉም ዛሬ የሚጀምሩ ይሆናሉ። እንደ ሊጉ ሁሉ ዩሮፓ ሊጉ ዛሬም ይከብዳቸው ይሆን የምንመለከት ይሆናል። አስቶን ቪላ እንግዲህ ቅድሚያ ግምት ከተሰጣቸው የዩሮፓ ሊግ ክለቦች መካከል አንዱ መሆኑ ነው የተመለከትነው። አምና በአውሮፓ ቻምፒየንስ ሊግ የተሳተፈው አስቶን ቪላ በዚህ ዓመት ደግሞ በዩሮፓ ሊጉ እንግዲህ የሚቀጥል ይሆናል። በእንግሊዝ ፕሪሚየር ሊግ ግን እስካሁን ጨዋታዎችን ማሸነፍም አልቻለም። ዛሬም የሚደረገው ጨዋታ ተጠባቂ ጨዋታ ነው። ዮሃን ቴሌሜንስ፣ አማዱ ኦናና እንዲሁም ደግሞ አንድሬ ጋርሺያ በጉዳት ምክንያት የማይገኙ የአስቶን ቪላ ተጫዋቾች መሆናቸውን ነው የተመለከትነው። የምሽት 4 ሰዓት ላይ የሚደረግም ጨዋታ ነው። ዩትሬክት ከኦሎምፒክ ሊዮን ጋር የሚያደርጉት ጨዋታም ይጠበቃል። ፍራንኮ ባሮሲ ከቪክቶሪያን ፕሌዘን ጋር የሚያደርጉት ጨዋታ እንዲሁም ደግሞ ስቱትጋርት ከሴልታ ቪጎ ጋር የሚያደርጉት ጨዋታ የዛሬው ተጠባቂ ጨዋታዎችም ናቸው። ሌላኛው እንግዲህ በኮፓ ኢታሊያ 2 ጨዋታዎች የሚደረጉ ሲሆን ጄኖዋ ከኢምፖሊ ደግሞ ቶሪኖ ከፒሳ ጋር የሚያደርጉት ጨዋታ በኮፓ ኢታሊያ ዛሬ የሚደረጉ ተጠባቂ ጨዋታዎች ናቸው። እነዚህን ጨዋታዎች እንድታዩም ጋበዝናችሁ። ከጨዋታ ጥቆሞቻችን ወጣ ስንል ደግሞ በክለብ መረጃዎቻችን አንዳንድ የክለብ መረጃዎችን እናጋራቸው። አሰልጣኝ ሚኬል አርቴታ ከትላንትናው ጨዋታ በኋላ እንግዲህ ስለ ቡካዮ ሳካ ጉዳትም ተናግሯል። ቡካዮ ሳካ ለኒውካስል ጨዋታ ዝግጁ ነው ሲሉ ነው የተናገሩት። የመድፈኞቹ ዋና አሰልጣኝ ሚኬል አርቴታ ቡካዮ ሳካ ለቀጣይ የሊጉ ጨዋታ ዝግጁ መሆኑን ከትላንትና ምሽቱ ጨዋታ በኋላም ተናግሯል። ቡካዮ ሳካ ለኒውካስል ጨዋታ ዝግጁ ነው ያሉት አሰልጣኙ በሜዳ ላይ እንደምመለከተውም ተናግሯል። አሰልጣኝ ሚኬል አርቴታ በምሽቱ መርሃ ግብር እቅዳቸው ቡካዮ ሳካ 60 ደቂቃዎችን ብቻ እንዲጫወት እንደነበረ የገለጹ ሲሆን አርሰናል በሳምንቱ መጨረሻ እሁድ 12 ሰዓት ተኩል ላይ በሊጉ መርሃ ግብር ከኒውካስል ዩናይትድ ጋር የሚያደርጉት ጨዋታም ይጠበቃል። ይህ ጨዋታ ከባድ እንደሚሆን ነው ካሁኑ እየገለጹ የሚገኙት። አምና እንግዲህ በደርሶ መልስ ኒውካስል ዩናይትድ ማሸነፍ መቻሉንም ተመልክተንም ነበር። ይህንን ደግሞ ለመቀልበስ በዚህ ዓመትም እንግዲህ ወደ ዋንጫ ግስጋሴ የሚያደርጉትን ጨዋታ አንድ ብሎ እንግዲህ ታላላቅ ጨዋታዎችን ለማሸነፍ 12 ሰዓት ተኩል ምሽት ከሚያደርጉት ጨዋታ ቡካዮ ሳካ እንደሚደርስላቸው ነው እየገለጹ የሚገኙት። ትላንትና እንግዲህ 2-0 ባሸነፉበት ጨዋታ ላይ ቡካዮ ሳካ በጉዳት ምክንያት ተቀይሮ መውጣት መቻሉን በትላንትናው ዕለትም የተመለከትነውም ጉዳይ እንደሆነ ተመልክተናል።
ዩናይትድ ወጣት ተጫዋች ሊያስፈርም እንደሆነም እየተገለጸም ይገኛል። ማንቸስተር ዩናይትድ ኮሎምቢያኑ ወጣት የተከላካይ አማካይ ክርስቲያን ኦሮስኮን ለማስፈረም ቅድመ ስምምነት መፈጸማቸው ነው የተገለጸው። ቀያዮቹ ሰይጣኖች የኮሎምቢያ ከ17 ዓመት በታች ብሔራዊ ቡድን ተጫዋች የሆነውን ክርስቲያን ኦሮስኮን 18 ዓመት ሲሞላው እንደሚያስፈርሙትም ተነግሯል። ተጫዋቹ የኮሎምቢያ ከ17 ዓመት በታች ብሔራዊ ቡድንን በአምበልነት እየመራ ቡድኑን ለደቡብ አሜሪካ ሻምፒዮና ፍጻሜ ማድረሱም ይታወቃል። የ17 ዓመቱ ክርስቲያን ኦሮስኮ በሚቀጥለው ሐምሌ ወር ላይ 18 ዓመት ሲሞላው ማንቸስተር ዩናይትድን እንደሚቀላቀል ለክለቡ ቅርብ የሆኑ ምንጮችም አሳይቷል። በሌላ በኩል ማንቸስተር ዩናይትድ ከሴኔጋላዊው አማካይ መሐመድ ዳቦ ጋር ስሙ ቢያዝም ሐሰተኛ መረጃ መሆኑ ነው ዘአትሌቲክስ እያስነበበ የሚገኘው። የተጫዋች ግን ከማንቸስተር ዩናይትድ ጋር ሙሉ ለሙሉ ስምምነት ላይ መድረሳቸው ነው የተገለጸው። ክርስቲያን ኦሮስኮ በዚህም የተነሳ በክረምት ወደ ማንቸስተር ዩናይትድም ይመጣል። የተጫዋች እንግዲህ ኮቢ ማይኖ ጋር ተመሳሳይነት ያለው የአጨዋወት ዘይቤ የሚጠቀም ሲሆን ነገር ግን እጅግ በጣም ፈጣን ደግሞ ጉልበተኛ መሆኑን በርካቶቹ እንዲወዱትም ያደርጓል። ሌላኛው የኮሎምቢያ ተጫዋች የሆነው እንግዲህ ሞይሰስ ካይሶዲዮን ይመስላል የሚሉት በርካቶቹ የተጫዋች አሁንም ማንቸስተር ዩናይትዶች እንደዚህ አይነት ተጫዋቾችን ላለማጣት ሲሉ ይህን ተጫዋች ማስፈረማቸው ነው የተገለጸው። እንደ ካርሎስ ባሌባ አይነት ተጫዋች የሚፈልጉት ማንቸስተር ዩናይትዶች ይህን ተጫዋች ደግሞ ለወደፊቱ ለማሳደግ እንግዲህ ካሁኑ ማስፈረም መቻላቸውም ተገልጿል። አሰልጣኝ ሩበን አሞሪም ተገኝተውም ነበር። በትላንትናው ምሽት የማንቸስተር ዩናይትድ 21 ዓመት በታች ቡድን ከአትሌቲኮ ቢልባኦ አቻው ጋር ጨዋታውን አከናውኖም ነበር። ጨዋታውንም ማንቸስተር ዩናይትድ ወጣት ቡድን 1-0 ከመምራት ተነስተው ኋላ ባስቆጠሯቸው ሁለት ጎሎች ታግዘው 2-1 በሆነ ውጤት ድል ማድረግ መቻላቸውንም ተመልክተናል። በዚህ ጨዋታ ላይ የዋናው ቡድን አሰልጣኝ የሆኑት አሰልጣኝ ሩበን አሞሪም እንዲሁም ደግሞ የስታፍ አባላቱ ታድመዋል። በጨዋታውም ጋብሪኤል ቢያንቼሪ ድንቅ አቋም ያሳየ ሲሆን 90+3 ላይም የማሸነፊያ ጎል ማስቆጠር መቻሉን ነው እያተመለከት ነው። ሌላኛው የማንቸስተር ዩናይትድ ሌጀንድ ክርስቲያኖ ሮናልዶ ከፍቅረኛው ጆርጂና ሮድሪጌዝ ጋር በቅርቡ ለሚያደርጉት ደማቅ ሰርግ በዓለማችን ላይ የሚገኙ ታዋቂ እንዲሁም ደግሞ ተጽዕኖ ፈጣሪ ሰዎች መጥራታቸውን የሚገልጽ ዝርዝርም ወጥቷል። በዚህም ልስ ውስጥ በማንቸስተር ዩናይትድ ቤት እያለ አብሮት የተጫወቱ ተጫዋቾች በሙሉ ይህ ጥሪ እንደደረሳቸው ነው የተገለጸው። እናም ልክ እንደ አባት የሚመለከታቸው ሰር አሌክስ ቻክማን ፈርጉሰን እንዲሁም የፖርቹጋሉ ፕሬዚዳንት መጋበዛቸውም ተገልጿል። በተለይም ክርስቲያኖ ሮናልዶ ትልቅ ቁርሾ ያለባቸው ድሬክ እንዲሁም ደግሞ ኬንድሪክ ላማርን በተጨማሪም ካቢና ማክሬንን ማጥራቱ ነው እየተገለጸም የሚገኘው። የማንቸስተር ዩናይትድ ሌጀንድ ተጫዋቾች እንዲሁ መጠራታቸው እየተገለጸ ሲሆን በዚህም ብሩኖ ፈርናንዴዝ እንግዲህ የሀገሩ ልጅ በአሁኑ ሰዓት ላይ ከተጠራው ተጫዋቾች መካከል አንዱ ነው። ጆርጂና ሮድሪጌዝ ጋር የሚያደርገው የሰርግ ስነ ስርዓት በቅርብ እንደሚካሄድ መረጃዎች በስፋትም እያመላከቱም ይገኛሉ። ቼልሲ ቅጣትም ተጥሎበታል። ቼልሲ ባለፈው ሳምንት በሊግ መርሃ ግብር ከማንቸስተር ዩናይትድ ጋር በነበራቸው ጨዋታ ባሳዩት ያልተገባ ባህሪ ቅጣት እንደተጣለባቸው ነው የተገለጸው። ኤፍኤው ሰማያዎቹ በኦልድ ትራፎርድ ጨዋታ ባስመለከቱት ኢመደበኛ ባህሪ 25000 ፓውንድ መቅጣቱም ተነግሯል። በጨዋታው የወቅቱ ዳኛ ባንክስ የኤንዞን ቢጫ ካርድ ጨምሮ ቼልሲ ላይ 6 ቢጫ ካርዶችን መምዘዛቸውና ሳንቼስ ላይ ቀይ ካርድ ማስመዝገባቸውን የሚታወስም ጉዳይ ነው። ኬራን ጊል ነው ከዴሊ ሜል ይህን ዘገባ ይዞት መውጣትም የቻለው። በፔፕ ጋርዲዮላ በኩል ስንመለከት እንግዲህ ማንቸስተር ሲቲ ትላንትና ማሸነፉንም ተመልክተናል። ፔፕ ጋርዲዮላ በዴቪድ ሙሳካ ላይ ሀሳባቸውንም ገልጿል። የማይታመን ጨዋታ ተጫውቷል። እሱ ምርጥ ተጫዋች ነው። በአጥቂነት ሚና ሲጫወት ጥሩ ስሜት እየሰማዋል። ጎል ለማስቆጠር ከሁለት ወይም ደግሞ 3 የጎል እድሎችም ነበሩት ሲል ሀሳባቸውንም መግለጻቸውን እየተመለከተ ሲሆን ፔፕ ጋርዲዮላ በካልቨን ፊሊፕስ ላይም ሀሳባቸውንም ሰጥተዋል። የተጫዋች እንግዲህ ከ635 ቀን በኋላ ነው ዳግም ለማንቸስተር ሲቲ መጫወትም የቻለው። ጥሩ አጋጣሚ ነበር፣ ግን እሱ ትላንትና አባት ሆኖ ነበር። እሱ በጧት ከለንደን ከመጣ አሁን እሱ ወደ ሚስቱ እንዲሁም ደግሞ ልጁ ወደ ለንደንም ይመለሳል። እሱ የመጣው ትንሽ ደቂቃዎችን ለማግኘት ነው። ምክንያቱም እኛ እንዲመጣ አላወቅንም ነበር፣ ግን ጆን ስቶንስ ጨዋታው ተቆጣጥሮ ነበር። ነገር ግን ጨዋታው ከኋላ ብዙም ጫና አልነበረውም ሲሉ ሀሳባቸውንም ገልጿል። ስለ ፊል ፎደንም ሲናገሩ እንግዲህ ፊል ፎደን በጥቂት ጨዋታዎች ላይ አይተናል። እናም ቡድኑ የተሻለ ሲጫወት ሁሉም ተጫዋቾች አቅማቸውን ይፈጥራሉ፣ ግን ዛሬ ብቻ ሳይሆን ከዩናይትድ ወይም ደግሞ ናፖሊ ጋር በነበረው ጨዋታም እጅግ በጣም ጥሩ ተጫውቷል ሲሉ ነው ሀሳባቸውንም የገለጹት። አዎ በፍጹም እሱ 10 ቁጥር ላይ እሱ የበለጠ ደስተኛ ነው። ወደ ሳጥን ቅርብ ሆኖ ሲጫወት በትክክል መጫወት ይችላል ብዬም አስባለሁ፣ ግን ይበልጥ ትንሽ ነፃ ሆኖ ሲጫወት እንዲሁም ወደ ሳጥኑ ሲጠጋ ልዩ የሆነ ነገርም ይሰጠናል። እኛ ያንን ነገር እናውቃለን ሲሉ ተናግሯል። ፔፕ ጋርዲዮላ ስለ ቢልድ አፕ ሲናገሩ እንግዲህ ቢልድ አፕ ላይ ባሉ አንዳንድ ጥያቄዎች ላይ መሻሻል አለብን፣ ግን በእርግጥ በአጠቃላይ ጥሩ አድርገናል። ቁርጠኝነታችንን ማጥቃታችን እንዲሁም ደግሞ አዎ እኛ በሚቀጥለው ዙር ላይ አለን። ያ እጅግ በጣም ጥሩ እንደሚያደርገን ነገርም እንደሆነም አስባለሁ ሲሉ የገለጸ ሲሆን ሁለተኛው ጎል አስቆጠርን። ኒኮ ኦሪሌ እንዲሁም ደግሞ ፊል ፎደን ከ3 ቀን በፊት ከአርሰናል ጋር ከባድ ጨዋታ ስላደረጉ ለመቀየር ፈለገንም ነበር፣ ግን ወጣት ናቸው። እናም
ቪታሚኖች ጥሩ ምግብ ጥሩ ፕሮቲን አላቸው አሁን ወደ ማንቸስተር ተመልሰው ለበርንሌይ እግር ኳስ ክለብ ይዘጋጃሉ ሲሉ ነው ሐሳባቸውንም የገለጹት ፔፕ ጋርዲዮላ በኒኮ ጎንዛሌዝ ላይ እሱ ወጣት እንዲሁም ደግሞ በሚያስደንቅ ሁኔታ አሰልጣኝም ነው ሲሉ ሐሳባቸውንም ገልጸዋል ተጫዋች አሰልጣኝ መሆን ሲፈልግ ይህ ለሁሉም አስተዳዳሪዎች የተሰጠ ስጦታ ነው ሌሎችን ለመናገር የሚከብዱ ነገሮችም አሉት እጅግ በጣም አስገራሚ ተጫዋች ነው ወድጄዋለሁ ሲሉ ሐሳብ መግለጻቸውን በትላንትናው ዕለትም ተመለከትን ኪሊያን ምባፔ በዚህ የውድድር ዓመት ሪያል ማድሪድ ካስቆጠራቸው ጎሎች 62.5%ን ያስቆጠረ ሲሆን በአጠቃላይ 9 ጎሎችን አስቆጥሮ አንድ አመቻችቶ ማቀበልም ችሏል በዚህም ጥናት መሰረት ኪሊያን ምባፔ በየ68 ደቂቃው አንድ ግብ የሚያስቆጥር ሲሆን በዚህ አካሄዱ የሚቀጥል ከሆነ ምናልባትም እንግዲህ በዚህ ዓመት ብዙ ሪኮርዶችን ለመስበር እንደሚያስችለው ነው እየተገለጸ የሚገኘው በሪያል ማድሪድ ቤት እንግዲህ ጥሩ እንቅስቃሴ እያደረገም ይገኛል ሌላኛው ኦፊሻል በወጣ መረጃ መሰረት እንግዲህ ላሊጋ በየዓመቱ በጉጉት የሚጠበቀው የሁለቱ የስፔን ሀያላን ክለቦች ማለትም የሪያል ማድሪድ እንዲሁም ደግሞ የባርሴሎና የኤል ክላሲኮ ጨዋታ የሚከናወንበትን ቀን እንዲሁም ሰዓት ይፋም አድርጓል የጨዋታው ቀን ኦክቶበር ወይም ደግሞ ጥቅምት 26 የሚጫወቱ ሲሆን ጨዋታው የሚደረግበትም ሰዓት አመሻሽ 12 ሰዓት ከሩብ ላይ የሚጀምር ይሆናል የጨዋታው ቦታ ደግሞ ሳንቲያጎ በርናቦ የሪያል ማድሪድ ሜዳ ላይ እንደሚጫወቱ ነው የመጀመሪያው ጨዋታ ስታቲክሱ የሚያሳየው ባርሴሎና ጁሊያን አልቫሬዝን ለማስፈረምም አቅዷል የዝውውር መስኮቱ አሁን ላይ ቢዘጋም ባርሴሎና ለሚቀጥለው ክረምት ኮዲው እቅድ ማውጣት መጀመሩ ነው የተገለጸው የባርሴሎናው ስፖርቲንግ ዳይሬክተር ዴኮ ቀጣይ ክረምት የፊት መስመር አጥቂ እንዲሁም ደግሞ የመሃል ተከላካይ ለማስፈረም ቅድሚያ እንደሚሰጡም ተነግሯል አርጀንቲናው አጥቂ ጁሊያን አልቫሬዝ የባርሴሎና ፕሬዝዳንት ዋን ላፖርታን ለማስፈረም የሚያለሙ ተጫዋች መሆኑ ነው የተገለጸው ባርሴሎና ባለፈው ዓመት በርካታ ግብ ያስቆጠረ የፊት መስመር ቢኖርም የሌዋንዶስኪ እድሜ መግፋት ተከትሎ ለውጥ ለማድረግም አቅዷል የ37 ዓመቱ አጥቂ ሮበርት ሌዋንዶስኪ ውሉ ሲያበቃ ቀጣይ ዓመት ከባርሴሎና ጋር ይለያያል ተብሎም ይጠበቃል ጁሊያን አልቫሬዝ ካለው ግብ የማስቆጠር ክህሎት ባሻገር በተለያዩ የአጥቂ ቦታዎች መሰለፍ መቻሉ እንዲሁም ለሃንሲ ፍሊክ ተጭኖ የመጫወት መንገድ ተስማሚ መሆኑ በክለቡ ኃላፊዎች ተመራጭም አድርጎታል የባርሴሎና ተጫዋቾች ጁሊያን አልቫሬዝ ባለፈው ዓመት ከነሱ ጋር ሲጫወት ባሳየው እንቅስቃሴ በመንደደቃቸው ክለቡ እንደሚያስፈርመው እንደሚፈልጉ ገልጸውም ነበር አትሌቲኮ ማድሪድ በዚህ የውድድር ዘመን እያደረገ የሚገኘው ደካማ አቋም ለባርሴሎና ያግዘው እንደሚችል አትሌቲክስ እያስነበበም ነው የሚገኘው ከዚህ በፊት እንግዲህ እንደ አንቷን ግሪዝማን የመሳሰሉ ተጫዋቾችን ከአትሌቲኮ ማድሪድ ማስፈረማቸውን ተመልክተንም ነበር የተጫዋች ግን በባርሴሎና ቤት ሳይሳካለት ዳግም ወደ አትሌቲኮ መመለሱንም ተመልክተናል በአሁኑ ሰዓት ላይ ግን የአርጀንቲና ብሔራዊ ቡድን የአጥቂ ስፍራ ተጫዋች የሆነው ጁሊያን አልቫሬዝ በባርሴሎና ራዳር ውስጥ መሆኑን በአሁኑ ሰዓት ላይ በርካቶቹ እንዲሁም ደግሞ አትሌቲክስ ማስነበቡንም እየቀጠለም የሚገኘው የካራቦ ካፕ ተጋጣሚዎች እንግዲህ መታወቃቸው ይታወቃል ለማስታወስ ያክል በእንግሊዝ ካራቦ ካፕ አራተኛ ዙር የተቀላቀሉ ክለቦች ከትላንትናው በፊት እንግዲህ ተጋጣሚያቸውንም አሳውቋል ከጨዋታዎች በኋላ በዚህ መሰረት አርሰናል ከእንግሊዙ ክለብ ብራይተን ጋር የሚያደርገው ተጠባቂ ጨዋታም ይጠበቃል በኤምሬትስ የሚደረግ ጨዋታ ነው አርሰናል እንግዲህ ከብራይተን ኤንድ ሆቭ አልቢዮን አሰልጣኝ ሚኬል አርቴታ ከፋቢያን ሄልዝነር ጋር የሚያደርጉት ተጠባቂም ጨዋታ ነው ሌላኛው ግሪምስቢ ከብሬንትፎርድ ጋር የሚያደርጉት ጨዋታ ይጠበቃል ግሪምስቢ እንግዲህ ማንቸስተር ዩናይትድን ከጣለ በኋላ አሁንም እንግዲህ ይገኛል ከብሬንትፎርድ ጋር በሜዳው የሚያደርጉት ጨዋታም የሚጠበቅ ሲሆን ሌላኛው ስዋንሲ ሲቲ ከማንቸስተር ሲቲ ጋር የሚያደርጉት ጨዋታም ይጠበቃል የሻምፒዮንሺፑ ክለብ ስዋንሲ ሲቲ ማንቸስተር ሲቲን በሜዳው የሚያስተናግድ ሲሆን ኒውካስል ዩናይትድ ከቶተናም ጋር የሚያደርጉት ትልቁም ጨዋታ ነው ኒውካስል ዩናይትድ በሴንት ጄምስ ፓርክ ስቴዲየም ነው እንግዲህ ቶተናምን የሚገጥመው ሊቨርፑል ከክሪስታል ፓላስ ይሁም ሌላኛው ተጠባቂ ጨዋታ ነው በኮሚኒ ሺልድ እነዚህ ሁለቱ ክለቦች እንግዲህ በዌምብሌይ ተገናኝተውም ነበር ክሪስታል ፓላስ በማሸነፍ ዋንጫውን ማንሳቱን በርካቶቻችን እናስታውሳለን ይህን በቀን ለመወጣት ሊቨርፑል አሪፍ እድል በአንፊልድ እንዳገኘ ነው በርካቶቹ የሚያነሱት ጨዋታ ይጠበቃል የአሰልጣኝ ኦሊቨር ግላስነሩ ክሪስታል ፓላስ ግን ይህንን ነገር እንግዲህ በቀላሉ እጅ ይሰጣል ተብሎም አይጠበቅም ወልቨርሃምፕተን ከቼልሲ ጋር የሚያደርጉት ጨዋታም ሌላኛው ተጠባቂ ጨዋታ ነው በሙኒክ ስቴዲየም ነው እንግዲህ ይህም ጨዋታ የሚደረገው ይህም ጨዋታም እንግዲህ የሚጠበቅ ጨዋታ ነው ወልቨርሃምፕተን በዚህ ዓመት የወረደ አቋም ቢያሳየም እንግዲህ በኤፍኤ ካፕ እንግዲህ ጥሩ ደረጃ ላይ ለመድረስም ይሞክራል ተብሎም ይጠበቃል እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ ነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበር ፕሮግራሞቻችንን እንዴት አያችኋቸው ሐሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ ዛሬ የሚደረጉ ጨዋታዎች አሉ በስፔን ላሊጋ ሁለት ያክል ጨዋታዎች የሚደረጉ ሲሆን እንግዲህ አዲስ አዳጊው ሪያል ኦቪዶ ዛሬ ባርሴሎናን የሚያስተናግድበት ጨዋታ ሲጠበቅ ኦሳሱናም ከኤልቼ ጋር ጨዋታቸውን ያደርጋሉ በዩሮፓ ሊግም እንግዲህ በርካታ ጨዋታዎች የሚደረጉ ሲሆን ከነዚህ መካከል የሚጠበቁትን ስንመለከት እንግዲህ አስቶን ቪላ ከቦሎኛ ጋር
የሚያደርጉት ጨዋታም ይጠበቃል። አርቢ ሳልዝበርግ ፖርቶ እንዲሁ ሌላኛው የሚጠበቅ ጨዋታ ነው። ሊልም እንግዲህ ብራንን የሚያስተናግድበት ጨዋታም ይጠበቃል። እነዚህ ጨዋታዎች ይጠበቃሉ። በኮፓ ኢጣሊያም የሚደረጉ ጨዋታዎች አሉ። እነሱን እንድታዩ እየጋበዝን የከሳት ፕሮግራሞቻችንን በዚሁ የምናጠናቅቅ ይሆናል። በጠዋት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ውሎ ይሁንላችሁ።